አዲስ አበባ ኖርኩኝ። ከዛ በኋላ ተነሳሁ። ሀገረ ስብከቱ ደግሞ የራሱ የሆኑትን እንግዶች ማደሪያ የለኝም ሆቴል ሂዱ ከማለት ለምን እዚህ ያስተናግድም ነው። ምናልባት እኔ የምጠራው ከዚያ በኋላ ማን ነው ጳጳሱ? አባ አብርሃም ይባላል። ቃለ በረከት ሰጥተውናል። ጸሎተ ማርያም ደግመዋል። ህዝቡን ባርከዋል። እስቲ ቆይ ልረፍ እፎይ የምትልበት ሰዓት ሲሆን ብድግ ትላለህ። እንደገና ደግሞ እዚያ ላይ ነው ታች ነው የምትወርዱ። በሀገር ውስጥ በሀገራችን በኢትዮጵያና በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖች በሙሉ እንዲሁም ኢትዮጵያውያን ወገኖች በሙሉ ፈቃድ እግዚአብሔር ሆኖ እዚህ ስላደረሰን በድጋሚ ምስጋና ይግባው እያልኩኝ የከበረ ሰላምታ አቀርባለሁ። አሁን የምንገኝበት በባህር ዳር ሀገረ ስብከት በፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ጣና ዳር ላይ የሚገኘው ይህ መንበረ ጵጵስና ነው። ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ገዳሙ ከተመሰረተ ዘመናትን ያሳለፈ፣ ባህር ዳር ስንል የባህር ዳር ልዩ መታወቂያዋ ልዩ ስም ልዩ ክብር ሆኖ ከሚጠሩት የመጀመሪያው ገዳም ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ነው። በዚህ ገዳም እነሆ የባህር ዳር ሀገረ ስብከት መንበረ ጵጵስና ተመስርቶ አገልግሎት እየሰጠ ይገኛል። ይህ መንበረ ጵጵስና አሁን ሙሉ በሙሉ በአዲስ ነው እየተገነባ የሚገኘው። እዚህ ውስጥ ስንገባ የእግር መረገጫ ጠባብ የሆነች መንገድ ካልሆነች በስተቀር በጽዱ በዚህ ሀገር በቀል በሆነው ጽድ ሳይሆን በሌላው ጽድ የተሸፈነ በአትክልቶች የተሸፈነ ጫካ ብቻ ነበረ። አንድ ትልቅ ቤት ከብሎኬት ተሰርቶ የነበረ ሰፋ ያለ እዚህ መካከል ላይ አሁን ከሚገነባበት ቦታ ላይ ነበረ። እዚያ ለመድረስ ይሄ ጽድና ጽዱ እንደዚህ ገጥሞ በውስጡም ደግሞ የሚረግፈውም ቅጠል ምንም የሚለውም ስንቆምበት ራሱን የቻለ እንትን ውሃን አዘል ሆኖ ግማሽ ልብስንም የሚበክል ነበረው። በሌላ መልኩ እዚህ አካባቢም ደግሞ የሌሊት ወፍ የሰፈረበትና እጅግ ከባድ የነበረ ነው። ወደ ታችም ስንሄድ በዘንዶው በአርጃኖው በብዙ ነገር በሸረሪቱ የታጠረና የሚያስፈራ ነው። መሃሏ ብቻ ያን ቤት ለመድረስ ብቻ ነው የሚያስችለው። አባቶቻችን ይህንን በክብር ግን ጠብቀው አቆይተውናል። እንግዳ ማረፊያ አልነበረውም። እንግዳ ማረፊያ ካለመኖሩ የተነሳ ቅዱስ ፓትርያርኩ ሲመጡ፣ ብፁዓን ሊቃነ ጳጳሳት ሲመጡ የሚያርፉት ሆቴል ነው። በግድ ሆቴል እንዲያርፉ ያስገድድ ነበረ። ግን እግዚአብሔር ፈቅዶ በመጀመሪያ ደረጃ ይችን ጎጆ ነው የሰራን። ሃይመተ አብርሃም ተብላ የምትጠራዋን እንደው ለእንግዳ ማስተናገጃ ቁጭ ብለው ሻይ ጠጥቶ ውይይት ተወያይቶ ለሚሄድ ማለት ነው። ጽሕፈት ቤቱ ከውጭ ነው። እሱም ሀገረ ስብከቱን ዛሬም ቢሆን ይመጥናል የሚባል አይደለም፣ ከሞላ ጎደል ነው። ከዚያ በኋላ ግን ደረጃ በደረጃ እነዚህን የምናያቸውን ጎጆዎች ለእንግዳ ማረፊያ ሙሉ ነገር የያዙ ማረፊያ ክፍሉ ከነ ሁሉም ነገር ለአንድ ሰው የሚያስፈልገው ነገር የተሟላላቸው ጎጆዎች ተሰርተዋል። አራቱ ጎጆዎች 5 ሰው ማለት 6 ሰው ያስተናግዳሉ። አንዱ 2 ነው የሚያስተናግድ፣ 5 ሰው ነው የሚሆነው ያስተናግዳሉ። ይሄኛው 6ኛ ሰው ያስተናግዳል። በዚህ ነው የጀመርነው። እነዚህ ከተሰሩ በኋላ ቅዱሳን ፓትርያርክ አባቶቻችን ብፁዕ ቅዱስ አቡነ ማትያስ፣ ብፁዕ ቅዱስ አቡነ መርቆሬዎስ ከዚህ መጥተው ቃለ በረከት ሰጥተውናል። ጸሎተ ማርያም ደግመዋል።
ህዝቡን ባርከዋል። ከዚህ አርፈው ሳሌለነ ቅድስት ብለው ቤተክርስቲያን ማረፊያ እነዚህን እንኳን መጠለያዎች በመስራቷ ባርከውናል። እግዚአብሔርንም አመስግነውልናል። ከሆቴል ነፃ ሆኖ በራስ ቤት ማረፍ እጅግ ደስ የሚያሰኝ ስለሆነ ስለዚህ ይህንን ካየን በኋላ ለምን ከፋ እናደርገውም? ይሄኛው የነበረው ቤት ዘመኑን ጨርሷል። በራሱ ለመውደቅ ፈተና ላይ ነበረና ስናየው ወደ 3 ጊዜ እኔ ከመጣው በ10 ዓመት ውስጥ አድሰነዋል። ግን ብሎኬቱ አፈር ስለነበረ መሰረትም ላይ ስላልነበረው የለም ይሄ ነገር ሰውም ላይ ጉዳት ከሚያመጣ እስኪ እናስጠናዋል። 3 ጊዜም ጠግነ ነው 3 ጊዜም እየተናደ ስላስቸገረ ልስኑ ምኑ ዝም ብሎ አፈር ነው የሚወርደው እና ስናስጠናው አቅም የለውም መውደቅ አለበት ይህ ቤት ተባለ። በእርግጥም ይውደቅ ብለን ወስነን ስንል በአጣና እንዲህ እየገፉ ነው የጣሉት። መረጃው አለ፣ በቪዲዮ ተቀርጿል። ዛሬ ይህንን እናፍርስ ቢባል ትናንት የተሰራው በተፈለገው መዶሻ ጊዜ ይይዛል። ያ ግን በአጣና እንደዚህ ሆነው እየገፉ ነው የጣሉት። ማሳየትም ይቻላል፣ ራሳችሁ ታዩታላችሁ ለማያያዝ። ስለዚህ ያንን አንስተን አሁን ይሄንኛውን መንበረ ጵጵስና እየሰራን ነው የምንገኘው። ይህ መንበረ ጵጵስና የእንግዳ ማረፊያ ወደ 4 ማረፊያ መኝታ ክፍሎች አሉት። ሳሎን አለው። ከዚያ በተረፈ ደግሞ ሻይ ማፍያዎች አሉት። ከላይ ጸሎት ቤት አለው። እነዚህን በቅደም ተከተል አብረን እየሄድን እናያቸዋለን። ጽርሐ ጽዮን ነው የምስጢራት ሁሉ መፈጸሚያው። እዚያ ደግሞ መሄድ ካልተቻለ እዚህም በሌላ ሰዓት ታቦተ ሕግ ማክበር የሚቻልበት ራሱን የቻለ የተሟላ ጸሎት ቤት ይሆናል ላይኛው ማለት ነው። ስንሄድ እንግዲህ አሸዋው ምናምኑ ስለያዘው ነው እንጂ ነፃ ነው የሚሆነው። ይህ ሁሉ አሁን አሰፋፍተነው ነው አትክልቱ ምናምኑ የተሸፈነ ነበረ። ከዚህ ብንነሳ ሰው እንደመጣ ወደ ቤት ዘው ብሎ ከመግባት እዚህ ላይ ትንሽ ቆም ብሎ ራሱን የሚያስተካክልበት እንዲሆን ነው። ይሄ በረንዳ ማለት ነው። እሱ ላይ ራሱን የቻለ በር አለው። የማታ ፀሐይም ቢመጣ የመጀመሪያውን እሱ ይከላከላል። ከዚያ ሁለተኛው በር የምንገባ በዚህ ነው ማለት ነው። እዚያ እስከዚህ ዙሪያውን በሙሉ የዚህ ቤት ዋና ሳሎኑ ይሄ ነው። ይህ ክፍል ለአንድ አባት ማረፊያ ይሆናል ማለት ነው። የራሱ መታጠቢያ አለው። የራሱ ክፍል አለው። እዚህ ጋር ልብሶቹን ምን ያስተካክልበት አለው። የተሟላ ነው። አንዱ ክፍል ይሄ ነው። ይቺ ደግሞ እዚህ አካባቢ ለሚገኘው ሻይ ማፍያ ስቶር አላት። ወደ ውስጥም ሰፋ ያለች ናት። ሻይ ማፍላት ይቻላል። ሌላ ላይ ተዘጋጅቶ የቀረበውን ማሟሟቅና ዜጋ ማቅረብ ይቻላል። የሳሎኑ አካል ስለሆነ ማለት ነው። ከዚህ በተረፈ ይሄ ቤት ቀጥታ ከዚያ ከዋናው ቤት ጋር ይገናኛል። ውስጥ ለውስጥ ጀርባ ላይ ያለው ቤት አለ፣ ፎቅ ነው እሱም። ከዚያ ጋራ ይገናኛል። 2 ደረጃዎች አሉት ይሄ ቤት። አንዱ ይሄ ቤት የገቡ ብቻ የሚወጡበት ነው።
ሰገነት ላይ ለመውጣት የሚፈልጉ ሰዎች ሲኖሩ ውጭ ለውጭ ወደ ጸሎት ቤት ውጭ ለውጭ የሚያስሄደን ሌላ አለን። ሌላ መኝታ ክፍል ነው ይሄ። ይሄ በጣም ክብሩን የጠበቀ ይሆናል። ቅዱሳን ፓትርያርኮች ሊቃነ ጳጳሳት ሲመጡ ቅዱስ ፓትርያርኩ ቢመጡ የቅዱስ ፓትርያርኩ ማረፊያ ይሄ ይሆናል ማለት ነው። ሰፊ ነው። ብዙ ነገር ማስተናገድ ይችላል። ይሄ ብቻ አይደለም ደግሞ አየር መቀበል ሲያስፈልግ እዚህ ጋር በረንዳ አለው። ሰፊ በረንዳ አለው። 2-3 ሰው እዚህ ጋር አስቀምጠው ማነጋገር ማወያየት ይችላሉ። እዚህ በረንዳው ላይ ንጹህ አየር እየተቀበሉ አካባቢውንም ጣናንም በዚህ እየጎበኙ ከአንድ ሆቴል ከመሄድ ይህ የተሻለ የተሟላለቱ ነው። አፈጻጸሙም የሚያምርበት ይሆንና መስተናገጃ ይሆናል ማለት ነው። ክብሩን የጠበቀ ነው የሚሆን ይሄ። እዚህም እንደምታዩት ሰፋ ያለ መታጠቢያ ቤት ነው ያለው። በመታጠቢያነቱ ሁሉ ነገር ሊሟላለት የሚችል ነው የሚሆነው። ይሄ ሰፊ ነው። ሌሎች ጠበብ እያሉ ነው የሚገኙት። ሰፋፊዎች አይደሉም ሌሎቹ። ይሄ ደግሞ አንድ አባት ያስተናግዳል። መታጠቢያ ቤት የራሱ አለው። ቁም ሳጥን እሱ ላይ አለው። ስለዚህ ኮምፒውተር ቢኖረው ኮምፒውተሮቹን እዚያ ጋር ጠረጴዛ ይኖረዋል። ራሱን ችሎ የሚስተናገድበት ሙሉ የሆነ ጎደሉ የሚባል ነገር የለም። ጥበት ስፋት ካልሆነ በስተቀር በየመጠናቸው የተስተካከለ ነገር ይኖራቸዋል። ሌላው ክፍል ይች ነች። ይችም በተመሳሳይ የተሟላ ነገር አላት ጠበብ ከማለቷ በስተቀር ግን ሜትር ከ50 አልጋ ስለማናደርግበት የምናደርጋቸው ሜትር ከ20 ለመነኮሳት ለአባቶች ስለሆነ ሜትር ስናደርግ ራሱ ክፍሉ ሰፊ ይሆናል። ከክፍሉ ጋር የሚመጣጠን ነገር ነው የምናደርግባቸው። ግን በብርሃን ሁሉም የተሞሉ ናቸው። ብርሃን አላቸው። እና ለምንድን ነው ሆቴል የሚሄዱ አባቶቻችን? አባቶቻችን ሆቴል መሄድ የለባቸውም። ከዚህ ነው መስተናገድ ያለባቸው። ደግሞ ባህር ዳር የክልሉ ከተማም እንደመሆኑ ጉዳይ ለማስፈጸም ከተለያዩ አህጉረ ስብከት ብፁዓን ሊቃነ ጳጳሳት ወደ ባህር ዳር ይመጣሉ። ወደ ባህር ዳር ሲመጡ በገዛ ቤተ ክርስቲያናቸው እንግዶች መሆን የለባቸውም። ሆቴል ወይም ደግሞ ዘመድ ፍለጋ መሄድ የለባቸውም። ከዚህ መጥተው አረፍ ብለው እግዚአብሔርን አመስግነው ጉዳያቸውን አስፈጽመው መሄድ አለባቸው የሚል ነው ትልቁ ዓላማችን ማለት ነው። ይህን ሁሉ የምንሰራበት ይህ ትልቁ ቤት ነው። ሰፋ ያለ ቤት ነው። በመጀመሪያ ሌሎችን ስንሰራ አብረን የሰራ ነው። ከአዳራሹም ጋር ከዚህ ጋር የተያያዘ ነው። አሁን የሊቀ ጳጳሱ ማረፊያ ሆኖ የሚያገለግለውም ይሄ ነው። ከታችም ከላይም አለው። ይህ እንደዚህ በረንዳ አልነበረውም። ይህን ስንሰራ በረንዳ ወጣንለት ወደዚህ፣ በዚህም በር ከፈትንለት። ምክንያቱም ከዚህ ጋር ቀጥታ እንዲገናኝ ማለት ነው። ስለዚህ ቀጥታ ተገናኘ ከዚህ ቤት ጋር። እዚያ ቤት እዚህ ቤት በአንድ መገልገል ይቻላል፣ በታችም በላይ። በሌላ መልኩ ደግሞ ለአባቶች አሁን ለምሳሌ ቅዱስ ፓትርያርኩ ማረፊያ ይሆናል ስንል በእግራቸው ያን መውጣት ስለሌለባቸው በዚህ ሊፍት አለን።
ሊፍት ይገጠምለታል። ቀጥታ በዚህ ይመጣሉ፣ ወደዚህ ይወርዳሉ። ስለዚህ ይቺ ቤት ባላት በመጠኗ ሁሉ ነገር የተሟላላት እንድትሆን ታስቦ እየተሰራ ነው ማለት ነው። ከዚያ እዚህ ቤት ያለ ሰው ይሄ በር ነው። እዚህ ቤት ያለ ሰው ወደ ላይ ወደ ሰገነቱ መውጣት ቢፈልግ በዚህ በር ይመጣና ወደ ላይ ይወጣል። ከውጭ ከሆነ ደግሞ የሚመጣ ውጭ ለውጭ መጥቶ ወደዚያ ቤት መግባት አይችልም። በር አለው እሱ። ወደ ሰገነቱ ነው ሊወጣ የሚችለው። ስለዚህ ይቺ መገናኛ ነች ማለት ነው። ከሱ ቤት የሚወጡና ከውጭ የሚመጡ ወደ ላይ ይወጣሉ፣ ወደ ሰገነቱ፣ ወደ ጸሎት ቤቱ። ከግቢያችን አንጻር ጠበብ ብሏል። ግን ደረጃውን እስከጠበቀ ጥራት እስካለው ድረስ ራስን ያስችላል ብለን አስበን ነው እየሰራን ያለ ነው። ዙሪያውን ይሄ ሰገነት ነው። ምንም የሚለብሰው የሚከላከለው ነገር የለውም። እዚህ ሰገነቱ ላሉ ሰዎች ተፈጥሯዊ ሕግ ቢያስገድዳቸው ወደ ሌላ ፍለጋ ሲሄዱ እዚህ ይስተናገዳሉ። ይሄኛውን ለብቻው እንደዚህ ያደረግነው እንግዲህ ውሃ መቼም የሁሉም ነገር ወሳኝ ስለሆነ የውሃ ታንከር ማስቀመጫ ነው። በሙሉ ለግቢው የውሃ ታንከር እዚህ ጋር ይቀመጣል፣ አገልግሎት ይሰጣል። ቅድም ሊፍቱ ያልኳችሁ ወደ ሰገነት የሚመጡ ደግሞ ቀጥታ በሊፍት ሲመጡ በዚህኛው ይገባሉ፣ በደረጃ ሲመጡ በዚህኛው ይመጣሉ። ከዚያ ይሄ ጸሎት ቤት ነው። ይሄ ጸሎት ቤት ስርዓቱን የጠበቀ ጸሎት ቤት ነው። በደቡብ በሰሜን በሮች አሉት፣ በምዕራብም በር አለው፣ መስኮቶችም አሉት። ይሄው አሁን ንድፉ ተነድፏል። ይህ አንድ በር ነው በሰሜኑ፣ ያኛው በደቡብ አንድ በር አለ። ፊት ለፊት አንድ በር አለው ማለት ነው። ይሄ በስዕል ልዩ ይሆናል። እዚህ ጋር ይከፈላል። ይሄ እዚህ ጋር መባረኪያ ምኑ ጸሎት ቤቱ ከፍ ያለ ማንም የማይገባበት ከካህን ውጭ የማይገባበት በደረጃ ተለይቶ ከፍ ይላል። እዚህ ጋር ደግሞ ሌሎች ገብተው አስተብርኮ አድርገው ጸሎት የሚጸልዩበት ይለያል፣ ከፍና ዝቅ ብሎ ማለት ነው። ከዚህ ውጭ እንግዲህ ባህር ዳር ሀገረ ስብከት ፈቃደ እግዚአብሔር ሆኖ የሚገኘውን በፈለገ ገነት ቅዱስ ጊዮርጊስ ነው በታላቁ ገዳማችን። ከዚያ ደግሞ ሀገረ ስብከቱ እይታውን ተመልከቱት። እዚህ ቁጭ ብሎ ማየት በራሱ ሌላ ሀብተ ፈውስ ያመጣል። ተፈጥሮ እግዚአብሔር የሰጠውን ልግስና ማድነቅ ያስችላል። ወደዚህም ስንሄድ እንደዚሁ ወደዚህ ቤተክርስቲያናችን ነው። ወደዚያም የምንመለከተው እጅግ የሚያስደንቅና እግዚአብሔር እንዴት አድርጎ ሁሉን አከናውኖ ፈጥሮ ለሰው ልጆች የሰጠው ጸጋ፣ የሰው ልጆች ደግሞ በራሳቸው እግዚአብሔር በሰጣቸው ጥበብ እያሳመሩት የሚገኝ ድንቅ ከተማ ናት። ሰላሟን ያብዛላት። የእሱ ፈቃድ ይሁን እንጂ ምንም ይሄ ጎደላት የምትባል አይደለችም። ይሄ ፊት ለፊት የምናየው መጨረሻ የሌለው ጣና ነው። ጣና ደግሞ በራሱ ውሃ ብቻ አይደለም፣ ባህር ብቻ አይደለም። ብዙ አይናቁ የሆኑ ገዳማት ያሉበት፣ ትልልቅ ታሪክ የተመሰረተበት፣ እግዚአብሔር ፈቅዶ የቅዱሳን መናኸሪያ፣ የሊቃውንትም መፍለቂያ፣ የብዙ ነገር መገኛ ልዩ ቦታ ነው። እዚህ መጥቶ ጣና ውስጥ ገብቶ የተቀደሱ ገዳማትን አይቶና ተመልክቶ በጸሎት እግዚአብሔርን ጠይቆ ከአባቶች በረከት ተቀብሎ ለመሄድ ምቹ ስለሆነ
ሀገረ ስብከቱ ደግሞ የራሱ የሆኑትን እንግዶች ማደሪያ የለኝም ሆቴል ሂዱ ከማለት ለምን እዚህ ያስተናግድም ነው። አሁን እንግዲህ ያሉን ክፍሎች ሲደማመሩ ወደ 6 እዚህ 4 ብትደምሩት ስንት ይሆናል ማለት ነው? 10። እዚያ ደግሞ 1-3 ይኖሩናል። ስለዚህ የኛ ለኛ ትተን እንግዶች እንኳን ወደ 10 እንግዶች ይሄ ማስተናገድ ይችላል። ይሄ እዚህ ጋር ነው። ሌላው ትልቁ መንበረ ጵጵስናና በስፋት እንግዶችን የሚያስተናግድበት ነው። ትልቁ በምን አይደለም፣ በስፋት እንግዶችን የሚቀበልበት ደግሞ በተፈጥሮ ከፍ አድርጎ ባህር ዳርን ሙሉውን የምናይበት ደግሞ ጽርሐ ጽዮን ቅድስት ማርያም ገዳም አለች። እዚያ ደግሞ የሚሰሩ በስፋት ብዙ ቤቶች ይኖሩናል። እዚያ ጋር የሚሰሩ ቤቶች ወደዚያ የሚፈልጉ እዚያ ያርፋሉ፣ ወደዚህ የሚመጡ እዚያ ያርፋሉ። ሁሉም ግን እግዚአብሔርን አመስግነው የመጡበትን ዓላማ ተቀብለው ይሄዳሉ ማለት ነው። አዲስ አበባ ኖርኩኝ። ደብረ ኃይል ቅዱስ ራጉኤል ስገባ ምንም የለውም። እሱም ፈቃደ እግዚአብሔር ሆነና ተሰራ። ደረጃውን የጠበቀ ነገር ተሰራ። ከዚያ በኋላ ተነሳሁ፣ ሄድኩኝ ወደ ሌላ፣ ያውም አሜሪካ ሲሄድ ደግሞ ማደሪያ የለም። አልጌ የሰራ የፈረሰ ጥንት ያውም አባቶቻችን የገዙት ያንን እንደገና ለመገንባት ደግሞ ሌላ ልመና ሌላ አሮሯል። ያ ደግሞ አማረበት፣ ተስተካከለ። ከዛ ደግሞ እኔ ተነሳሁና ወደ ዲሲ ሂድ ተባልኩኝ። የራሴን ምሳሌ ላድርግ። ዲሲ ደግሞ ጭራሽ ማደሪያ የለም። ከዛ እንደገና እግዚኦ ብለን ደግሞ ወጣቱንም ሁሉንም ማስተባብረን ተሰራ። ተነስተሃል ተባልኩኝ። ወደ ሐረር መጣሁ። ሐረር ስመጣ ደግሞ እንግዲህ ተመልከቱ፣ ትንሽዬ ጭቃ ቤት፣ ውሃ የሌላት፣ ለመታጠብም ውሃ በባልዲ ቀርተህ ውሃ ሙቀህ በብረት ድስት ተመልሰን ወደዚያ ነው። ያ ደግሞ እንደገና ተሰራ። እግዚአብሔርን የማመሰግነው በሄድኩበት እሱ ነው የሚሰራው፣ እኔ አይደለሁም። ይሰራል እግዚአብሔር። ያ ተሰርቶ ራሱን ሲችል እንግዳ ማስተናገድም ሲችል የለም ወደዚህ መምጣት አለብህ ብለው ካልመጣህ ያሉም አሉ። እኔም ተጠይቄ ነው፣ ይሄ ተገድጄ አይደለም ከሐረር የተነሳሁት። መምጣት አለብህ ተባልኩ፣ ተቀየርኩኝ ወደ ምዕራብ ጎጃም። አሁንም ደግሞ እንደገና ሀብሎ መጀመር ነው። የተወሰነ ቤት ተሰርቷል። ያ እንደገና ደግሞ ተሟላ፣ ግሩምና ድንቅ ሆኖ ተሰራ። እንደገና ደግሞ ወደ አዊ ደርቦ መጣ። አዊም ደግሞ ስትሄድ ደግሞ በተወሰነ መግቢያ ያለው ግን የለውም። ቢሮው ስታዩ የዘመመ ጭቃ የሆነ ካሁን ወደቀ የሚባል ግን ቢሮውም ተሰራ፣ ቤቱም ታደሰ፣ በሙሉ ተስተካከለ፣ መልክ ቅርጽ ያዘ። ከዚያ በኋላ እኔ ተነስቼ ወዴት ነው የመጣሁ? ወደ ባህር ዳር። መተከል አለ በመካከል። መተከል ደግሞ ሲሄድ ጭራሽም መግቢያ የለውም። የት ልደር? መቃብር ቤት አለ የለም። ታዲያ ሆቴል መተከል ሀገረ ስብከት ከሆነ ስንት ዘመኑ ነው? በጣም ብዙ ዘመናት አስቆጥሯል፣ ግን የለውም። እና ታዲያ ልደር? መካነ መቃብር ፈልጉልኝ፣ መቃብር ቤት የለም። ታዲያ የት ነው? ሆቴል። ደግሞ ሆቴል የሚባለውን እንግዲህ ትንሽዬ ከተማ ላይ ታውቁታላችሁ። ስሙ ነው ሆቴል እንጂ ሆቴል አይደለም። ጫጫታ የበዛበት ብዙ ነገሮችን ለጆሮ የሚዘገንን የሚወራበት ለዓይንህም ፈተና የሚሆን የሚታይበት ነው። በአጭር ጊዜ ውስጥ ራሱን የቻለ መንበረ ጵጵስና ተሰራ፣ ተጠናቀቀ። 3 ቀን ወይ 4 ቀን አድሬበታለሁ እዛ። ከዚያ ተጠቃልዬ ወደዚህ መጣ። እዚህ ስመጣ ደግሞ ቅድም እንደነገርኳችሁ ጫካ ነው፣ የሌሊት ወፍ ነው። ከዚህ ጽድና ጽዱ እንደዚህ ገጥሟል። ውስጡ ይሄ ጨቀጨቅ ነው፣ ስትረገጠው ያስፈራሃል። ወደዚህ መሄድ አትችሉም። ወደዚህ ዘንዶና አርጃኖ አለ፣ ያስፈራል። 2-3 ቀን ቆሜበት አውቃለሁኝ፣ እግዚአብሔር ጠብቆኝ እንጂ ስለማይታይ አርጃኖ ላይ ማለት ነው። እና ይሄ እንዴት ነው እንደዚህ ሆኖ የሚቆየው? አሁን ከቤተ ክርስቲያኒቱ ጋር ነው ማነጻጸር ለማለት ነው ሁሉ የጠየቅኩት። ከኛ ጋር የሚነጻጸረው እስከ ዕለተ ሞቱ አንድ ሰው የኔ ብሎ የሚኖርበት ቢሆን አይ ጥሩ ለመኖር ነው ይባላል። መች እስከ ዕለተ ሞት እንኖራለን?
ህይወታችን እስካለ እኮ እዚህ አንኖርም። አሁን ድሮ አንድ ሀገረ ስብከት እንደዚያ ነው ህጉ። አሁን ግን ተነስ ሲባል ተነስተ መሄድ ነው። አነሳሱ ወይ ካልተነሳልን ሞተን እንገኛለን የሚሉ ሰዎች ይፈጠራሉ። ወይ ደግሞ ብዙ ነገር ነው ያለ። ያነሳሱ ነገር እግዚአብሔር ይመርምረው። ሊበሏት ያማረችውን አሞራ ጅግራ ናት ይሏታል። ጠልፈው ሊጥሉ ሲፈልጉ ስሞችን ይሰጡሃል፣ እንዲያ ይሉሃል፣ ይጥሉሃል። ከዚያ በኋላ የምትሄድበት ቦታ ጭራሽ ምን የሌለው ይሆናል ማለት ነው። ማረፊያም የሌለው የአንገት ማስገቢያም የሌለው ነው። ስለዚህ ከግለሰብ ጋር አያይዞ እንደው ዘና ያለ ኑሮ ለመኖር የሚባለው በእውነት ኩነኔ ነው። ምክንያቱም የኛ አይደለም። እንዲያ የሚባል የግል ጥሩ ቤቶችን እንደው በቃ ዘና ያሉ ብንሰራው እነሱም እኮ እንደዚህ ነው ተብሎ በዚያ ብንወቀስ ምንም አይደለም። የግል ቤቶቻችን ናቸው። የግል ቤት ዘና ያለ እንደዚህ ቅንጦት ያለው ከመስራት ለምን ድሃ አይረዱም፣ ለምን ችግረኛ አይረዱም፣ ለምን ገዳማትን አይረዱም ብለው ቢወቅሱን እንቀበላለን እውነት ስለሆነ። ከዚህ ውጭ ግን እስቲ ሌሎችን አሃት አብያተ ክርስቲያናት እንመልከታቸው። እስኪ ሌሎቹን ተመሳሳይ እንደው በሩቁ በቅርብ ርቀት የሚኖሩትን ሌሎችን የእምነት ተቋማት እንመልከታቸው እና እኛ ዝም ብለን ሁልጊዜ እዚያው ላይ እንደው ለአፍንጫም በማይመጥን ለዓይንም በማይመጥን እንደ መቃብር ቤት ኖሮ ብቻ እንኖር። እስቲ እንደው መቃብርስ እኛ እንበል እንጂ የሌላው መቃብር እስኪ እንመልከተው። የሌሎች እኮ መቃብር እኮ የአእምሮ እረፍት ማግኛ ነው። በልዩ ልዩ ህብረ ቀለማት በአበቦች እኮ የደመቀ ነው። ሰው አእምሮውን የሚያሳርፍበት ነው። የእኛ ሲታይ መቃብር ቤታችን ሌላ፣ መኖሪያችን ሌላ፣ የእንግዳ ማረፊያ የሌለን። እንዲህ አይነቱን አስተሳሰብ ጠባብነት ይባላል። እንደው ከድህነት አንላቀቅ እንደማለት ነው። አለበለዚያም ይቅርታና ስለ ቃሉ ካልገሙ አይጸድቁ የሚል ተራና ርካሽ አስተሳሰብ የተጠናወተው ብዬ ወስደዋለሁ። እሱ ቤተ ክርስቲያን ንጽሕት ናት። ቤተ ክርስቲያን ቅድስት ናት። ቤተ ክርስቲያን ልዕልት ናት። ንጽሕናዋን፣ ቅድስናዋን፣ ከፍታዋን የምታሳየው ደግሞ እንቁ የሆነ ነገር በመስራት ነው። አይደለም በድንጋይ ከቻልክ በወርቅ በእንቁ የሚመጡት ሁሉ ይቺ ማን ናት? የኢትዮጵያ ቤተ ክርስቲያን። የአባ አብርሃም እኮ አይደለም የሚባል ይሄ ማን ነው? ባህር ዳር ሀገረ ስብከት። ምናልባት እኔ የምጠራው ከዚያ በኋላ ማን ነው ጳጳሱ? አባ አብርሃም ይባላል። ይሄ ማን ነው? መንበረ ጵጵስና ነው። የማን? የባህር ዳር ሀገረ ስብከት። እና እንደዚህ አይነቱን አስተሳሰብ ትምህርት ስጡበት እናንተ። ይሄ ቤተ ክርስቲያኒቱን የሚወክል እንጂ ግለሰብ የሚወክል አይደለም የሚገነባው። አባቶቻችን የሰሩት አይደል እኛ የምንደነቅበት። አብያተ ክርስቲያናቱ ለምን ሳር አይበቃም፣ ለምን ጭራሮ አይበቃም ብለዋል እንዴ? ከአለት እየፈለፈሉ ግሩምና ድንቅ የሆኑ አብያተ ክርስቲያናት ያነጹልን እኮ የቤተ ክርስቲያኒቱን ክብር ለመግለጽ ነው እንጂ በሳርም ውስጥ በአገዳውም ውስጥ በሳሩ ጎጆ በአገዳው ጎጆ በድንጋዩም በከበረውም እግዚአብሔር ነው። በዚያ ተመልኮ ሁለመናውን ያደርጋል፣ ይሰማል። ፍጹም አምላክ ነውና። ዋናው ትልቁ ዓላማ ግን የቤተ ክርስቲያኒቷን ክብር የምንገልጽበት ነው። የቤተ ክርስቲያኒቱን ክብር ለመግለጽ ደግሞ ዘመኑ በፈጠረው አለ በሚባለው አሰራሩ ግን ቤተ ክርስቲያኒቱን በሚወክል የቤተ ክርስቲያኒቱን ገጽታ በሚያንጸባርቅ ሊሰራ ይገባዋል ብዬ ነው እኔ የማምነው። እንደዚህ ስለሆነ በዚህ መልኩ በሄድኩበት ሁሉ ለመስራት እሞክራለሁ ከስራ ባልደረቦቼ ጋር። ብቻዬንም አይደለሁም፣ ብቻውንም አንድ ሰው አይሰራም። እንደ ድል ግን ጥሩ የስራ ባልደረቦች ይገጥሙኛል። እግዚአብሔር ይመስገን። ዙራቸው ብታዩቸው ማንም ይናገራል። ግን ካለበት ተሰርቶ ተጠናቆ እስቲ ቆይ ልረፍ እፎይ የምትልበት ሰዓት ሲሆን ብድግ ትላለህ። እንደገና ደግሞ እዚያ ላይ ነው ታች ነው የምትወርደው። ይህን በጸጋ ተቀብለህ ነው የምትኖረው። አሁን ይህ ቤት እየተሰራ ነው። ነገ ከነገ ወዲያ የዛሬ ዓመት ወይም ደግሞ ከመንፈቅ በኋላ ስትመጡ አምሮበት በቀለም በምን ተውቦ ታገኙታላችሁ። ቤቱን በደንብ ተውቦ ታገኙታላችሁ። እኔስ የዚያ ጊዜ ኖር ይሆን? አብሬ ሮጥኩ ከስራ ባልደረቦቼ ጋር ተሰራ። ከዚያስ በኋላ አለሁ እኖርበታለሁ። በህይወቴ ነው ጥየው ሄድኩኝ ወይስ በሞት? የኔ አይደለም፣ ቀጣዩ ይኖርበት። በህይወትም ጥየው ሊሄድ ይችላለሁ፣ በሞትም ጥየው ሊሄድ ይችላለሁ። ስለዚህ ከግለሰብ ጋር እያያያዙ የቤተ ክርስቲያኒቷን ክብር በውርደት ካላየናት ብሎ ማሰብ ክፉ ምኞት፣ ቅናት፣ ለእግዚአብሔር ክብር አለመቅናት ነው።
እንደ ከዳዊትም እንማር። ዳዊት እኮ እኔ በከበረ ቤት አይደል ያለ እንደ እየኖርኩኝ እንዴት ነው በድንኳን የሚኖር? ይሄ እኮ የእግዚአብሔር ቤት ነው፣ የማንም አይደለም። የእግዚአብሔር አገልጋዮች ለጊዜው ይጠቀሙበታል። ስሙ ግን የእግዚአብሔር ቤት ነው፣ እግዚአብሔር ነው የሚጠራበት። በዚህ መልኩ እንውሰደው።